በባቡር ወይም በአውቶቡስ እየተጓዙ አይን የሚያቃጥልና አፍንጫ የሚበጥስ ፈስ ሸቶት ያውቃል? እንደ ጉማሬ የሚያገሳ ባልንጀራ አጋጥሟችሁ ያውቃል? እንግዲያውስ ስለ ፈሱና ግሳት ሳይንስ የሚለውን እንንገራችሁ። Holding farts can cause a bloated belly, high pressure, and pain. አንድ ሰው በተከታታይ ለ6 ዓመታትና 9 ወራት ወይም በአማካይ ለ7 ዓመታት ፈሱን ቢፈሳ አቶሚክ ቦምብ መስራት የሚያስችል በቂ የነዳጅ ኃይል ማመንጨት ይችላል። ሳይንስ በዚህ ግኝት ላይ ቢደርስም የሰው ልጅ ፈስ እንዴት ማጠራቀም እንደሚቻል እስካሁን ግራ እንደገባው ነው። ሳይንስ ሌላም አለው። ከምግብ ጋር የምንወስደው ጋዝ ከ30 እስከ 45 ደቂቃ ውስጥ በፈስና በግሳት መልኩ ከሰውነታችን ይወገዳል። አብዛኛው ሰው በአንድ ቀን ውስጥ 1 ሊትር የሚሆን ጋዝ በፈስና በግሳት ከሰውነቱ ያስወግዳል። ለመሰናበቻ አንድ ሳይንሳዊ መረጃ ጀባን በላችሁ። ሆዳችን ምግብ የሚፈጭበትን አሲድ ወይም ሃይድሮክሎሪክ አሲድ ያመነጫል። ይህ አሲድ ቆዳችን ላይ ብናፈሰው ቆዳችንን በቅጽበት ያቃጥላል። ሆዳችን በውስጡ ያለው አሲድ እንዳያቃጥለው የራሱ የሆነ ቅባት ያመነጫል። ታዲያ አንድ ሰው ሲሞትና ይህ የሚመነጨው ቅባት ሲቆም አሲዱ ሆዳችንን ማብላላት ይጀምራል።